ዛሬ ብዙ ጉዳዮች እናነሳለን። የዛሬ ወጋችን ከአሉላ ሰለሞን ጋር ነው። የተለያዩ ወሳኝ የሚባሉ ነገሮችን እናነሳለን። በተቻለ መጠን ጉዳዮቹ ለመሸፈን ቶሎ ቶሎ ለማየት እንሞክራለን። ግን መጀመሪያ ሰላምታ ይቀድማልና እንኳን መጣህ አሉላ፣ እንኳን ተገናኘን። ደህና ሰንብተሃል? ሰላም ቴዲ፣ እንኳን ቆየኸኝ። ሰላም የሪዮት ቤተሰቦች እንዲሁም ዜናን ሰላም ብያለሁ። ያው ዛሬም በወቅታዊ ጉዳዮች እንወያያለን። እንደተለመደው መልእክቱ እንዲደረስ ለብዙዎች ሼር ማድረግ አትርሱ ማለት ፈልጋለሁ። እንዲሁም ሪዮት ሰፊ ተደራሽነት እንዲኖረው ተጠናክሮ እንዲቀጥል ሰብስክራይብ ማድረግ አትርሱ። በተደጋጋሚ ይህንን ነገር ጠይቀናል። አሁንም በድጋሜ ለማስታወስ ነው። ሰላም ብያለሁ። በጣም አመሰግናለሁ አሉላ። እንግዲህ ዛሬ አቶ ጌታቸው ረዳ አንድ ቃለ ምልልስ በአንድ ግሎባል ፓወር ሽፍት በተሰኘ ቻናል ላይ የሰጠው ቃለ ምልልስ አለ። በተወሰነ መንገድ አንዳንድ ዛሬ እንድናነሳው ግድ ያሉን ነገሮች ስላሉ በተወሰነ መንገድ እናየዋለን። ከዛ በአማራ ክልል ያለውን ሁኔታም መረጃዎችም አሉ፣ እነሱን አነሳና የፖለቲካ የኢኮኖሚና የውትድርና አንድምታዎቹን እንደዚሁ ጉዳዩ በጣም ተጠናክሮ ስለቀጠለም በነዛ ጉዳዮች ላይ ሰሞንኛ አንድምታዎቹን ከአንተም ጋር ስላላወራን ያንተንም ሀሳቦች እናነሳለን። እኔም ከዚህ ቀደም ካነሳኋቸው በተጨማሪ ሀሳቦቼን አክላለሁ ማለት ነው። ከዛ የትግራይ ሁኔታ አለ። በሞንጆሪኖም ሆነ በሌሎች ባለስልጣናት በኩል እየቀረበ ያለ እርቅና ዛቻ አንድ ላይ እየቀረበ ያለበት በጣም ኦክሲሞሮን ነገር አለና እሱስ ምን ማለት ነው? ምንድነው እየሆነ ያለው የሚለውንም እየመጣ በጣም በቃ በየዕለቱ የበለጠ እውን እየሆነ ያለ የሚመስል እጅግ አሳዛኝ ነገሮች ጦርነት፣ ከሱም አንጻር ምን ማለት እንደሆነ እንነጋገራለን። እና እነዚህ ሁሉ በየራሳቸው ትልልቅ ጉዳዮች ናቸው፣ በየራሳቸው ዝግጅት የሚያስፈልጋቸው ናቸው። ግን በሀገር ውስጥ እየሆኑ ያሉት ነገሮች ፋስት ፔስድ በመሆናቸው ሁሉንም መሸፈን እየቻልንም አይደለም እውነት ለመናገር። ስለዚህ ለዛሬ እነዚህ 3 ጉዳዮች ላይ ጊዜያችንን ከፋፍለን አጠር አድርገን ለመመልከት እንሞክራለን። አብራችሁን እንድትሆኑ እጋብዛለሁ። ወደ ዝግጅታችን እንሻገር። መልካም። እንግዲህ አቶ ጌታቸው ረዳ በአብይ አህመድ የመጽሐፍ ምርቃት ላይ የተናገረው ነገር በስፋት ማነጋገሩን እና ያ ደግሞ የቀሰቀሰው በጣም ብዙ አይነት ተዋስኦ ነበር። እሱም በተመለከተ በእኔ በኩል ያሉኝን አስተያየቶች በተለያየ መንገድ አቅርቤያለሁ። ብዙም መዳረሱንም ተመልክቻለሁ እና ለእኔ በቃ ጌታቸው ከዛ በኋላ ተሰናብቷል። እንደ ፐርሶናሊቲ እንደ አንድ የፖለቲካ ሰብዕና ተሰናብቷል። ያው እንዲሁ አንዳንዴ ከተሰናበትክም በኋላ ሊንገር ስለምታረግ ካልሆነ በስተቀር ተሰናብቷል ብዬ ነበር። ግን እነዚህ ነገሮች ደግሞ አስተያየት እንዲሰጥባቸው ግድ የሚሉ ምክንያቶች አሉ። በኋላ አንተ ሀሳብህን ካቀረብክ በኋላ መለስበታለሁ። ያው በጉዳዩ ላይ አስተያየትህን ስታቀርብ ስላላየሁኝ ለአንተ ቅድሚያ መስጠት ስለፈለግኩ ነው። እና እኔ ምንድን ነው አዲሱ የጌታቸው ሮል ከዚህ በኋላ የሚለውንም በተወሰነ መንገድ ማየት ፈልጋለሁ። ግን ይህንን ቃለ ምልልስና ከዛ ቀደም በዚህ በአብይ አህመድ የመጽሐፍ ምርቃት ላይ የሰጣቸውን አስተያየቶች በተመለከተ ብዙ ሲጻፍ፣ ብዙ ሲነገር፣ ብዙ ሲባል ስለከረመ እስቲ ባጭሩ እነዛን መድረኩ ላይ ያየሁንና እዚህኛው ቃለ ምልልስ ላይ የታዩን ነገሮች ሪፍሌክት አድርግና የተወሰነ ሀሳብ አለበት። የሚቀጥለው ጉዳያችን እንሻገራለን። መልካም ቴዲ፣ ያው ስለ ቃለ ምልልሱ አንስተህ ልንወያይ ነው ስትለኝ የመጽሐፉ ምርቃት በሚመለከት እኮ አልተወያየንም ልልህ ነበር። ምክንያቱም አንተም እና እኔ ከተገናኘን ትንሽ ቆይተናልና እዛም ላይ ሀሳቤ መስጠት አለብኝ ልልህ ነበር እና ያው አያያዝከው። በጣም መልካም። ምንድነው ጉዳይ? ያው ጌታቸው አንድ ግልጽ ያደረገው ነገር አለ። ከትግራይ ተገፍቶ ሲወጣ በዚህ በተካሄደው የወታደራዊ መፈንቅለ ስልጣን የቀድሞ ጓዶቹ እንዳይሳካላቸው ተመልሰው ወደ ስልጣን እንዳይመጡ፣ ምክንያቱም በእነሱ እየተመራ ለድል የሚበቃ የትግራይ ኮዝ የለም የሚል ድምዳሜ መድረሱ፣ ሁለተኛ እንደገና ትግራይ ተመልሶ ጦርነት ውስጥ መግባት የለበትም የሚል፣ እነዚህ ሁለቱ ነገሮች ይዞ ነው ሄደው። ከዛ በፊት እዚህ ለአሜሪካ ፌስቲቫል የመጣ ጊዜ ዴንቨር ላይ ለትግራይ ህዝብ
የትግራይ ህዝብ ቀና እንዲል እኔ እንትን ማለት ካለብኝ እንደዚህ አይነት ንግግር አድርጎ ነበር አስታውሳለሁ። ትንሽ በእንባም የታጀበ ነበረ እና በወቅቱ እኔ የሰጠሁት አስተያየት ምንድን ነው? ኦኬ ለትግራይ ህዝብ አንተም በዚህ ዙሪያ ሰፊ ሀተታ አቅርበህበት ነበረ፣ ባለፈው ተከታትየው ነበር እና ኦኬ ለትግራይ ህዝብ ጥቅም ሲባል መካሄድ ያለባቸው ርቀቶች ቢካሄዱ ጥሩ ነው የሚል ነው አንዱ የነበረኝ። ኢቨን ፕሪቶሪያ ከተፈረመ በኋላ ይደረጉ የነበሩ ግንኙነቶች በተለይ ከፌዴራል መንግስት ፕሪቶሪያ አገናኝቶታል የትግራይ አመራር። ስለዚህ የግድ ነው አብሮ መስራት ግድ ይላል፣ ግን የሆነ ልክ ሊኖረው ይገባል የሚል ነገር ነበር ያስቀመጥኩት በወቅቱ። ልክ ነው ለትግራይ ህዝብ ጥቅም ሲባል ትግራይ ህዝብ የገባበት ጣብቂኝ እንዲወጣ እንዲሁም የደረሰበት ከፍተኛ የሆነ የዘር ማጥፋት ዘመቻ ከዛ ወጥቶ አገግሞ ወደ ዳግመ ግንባታ ወደ ሂሊንግ ፕሮሰስ ወደ ድህነት ሂደት እንዲገባ መደረግ ያለበት ነገር በአመራር መደረግ አለበት። ይሄ ግን በሁለት መመዘኛዎች ነው መታየት ያለበት። አንድም ያ ጥቅም አቺቭ የተደረገ መሆኑ መረጋገጥ አለበት ነው። ሁለትም ተገቢ የሆነ ልክ ያለው ማጎንበስ መሆን አለበት። ዝም ብሎ መነጠፍ መሆን የለበትም የሚል ነገር አቅርቤ ነበር በወቅቱና ያው ጌታቸውም ይህንን ኖት ወስዶ ነበር ያኔ ጊዜ አስተዳደሩን እየመራ እንደዛ ነበር። አሁን ለምሳሌ በወረራ የተያዙ የትግራይ ግዛቶች ለማስመለስ መደረግ ያለበት ነገር ካለ ቢደረግ ጥሩ ነው ማለት ተቀራርቦ መስራት፣ ጎንበስ ማለት እኔ ራሴ የትግራይ ህዝብ ይለፍለት እንጂ እኔ ጭንቅላቴን በደፋ ችግር የለውም ምናምን የሚሉ ነገሮች ስለነበሩ ነው። አንዱ እሱ ነው። ተፈናቃዮች ቢመለሱ ወደ ቀያቸው፣ የተወረረው ግዛት ነፃ ቢወጣ ወደ ባለቤቱ ቢመለስ፣ እንዲሁም ወደ ትግራይ ተገቢ የሆነ ሪሶርስ ለዳግመ ግንባታ ለሂሊንግ ፕሮሰሱ የሚያስፈልጉ ታስታውስ እንደሆነ እንዲያውም አንድ ምሳሌም ነግሬ ነበር በዚህ በሪዮት ባደረግነው ውይይት። ከሽመልስ ጋር ያለን ጸብ ሂሳብ እስክናወራረድ ወይም በህግ አካል እስኪጠየቅ ከኦሮሞ ገበሬዎች የሚላክ ማዳበሪያና ምርጥ ዘር ካለ ወደ ትግራይ ገበሬዎች ያ እስኪደረግ ይቁም ብዬ አላስቆመውም ብሎ የተናገረበት ጌታቸው በጣም ምርጥ ንግግር ብዬ ሁላ አድንቄዋለሁ። ኦኬ ወል ያ ጥሩ ነው። ትግራይ ማግኘት ያለባት ነገሮች በልህና ዝም ብሎ እምባሃም ይባላል የትግርኛ አባባል፣ በአማርኛ ምን እንደሚባል አላውቅም። ጎራ ለይተህ ይዋጣልን ከማለት ይልቅ ተቀራርቦ ህዝቡ ከዛ መቋደስ የሚገባውን ለማግኘት የሚገባውን የሚያስፈልገውን ነገር፣ ምክንያቱም ህዝቡ በጣም ሰላም ተጠምቷል። በጣም ወደ ነበረው ኑሮ መመለስ ይፈልጋል። ከዛ ከሁሉም አቅጣጫ የዘር ማጥፋት ዘመቻ ተከፍቶበት ከገባበት መከራና ስቃይ መውጣት ይፈልጋል እና የጌታቸው ኤፈርቶች ህዝቡም ያደንቀው ነበር በወቅቱ። ኢንፋክት አንዳንድ ይሄ ነገር የበዛ አይደለም ብለን ቅሬታ የምናሳይ ሰዎች ራሱ ህዝቡ ተው የሚልበት አጋጣሚው ነበረ። በቃ ልክ ነው፣ እንደዛ አድርጎም ወደ ጥሩ ሁኔታ መመለስ፣ ወደ ህይወት መመለስ እንፈልጋለን ባጭሩ የሚል ነበረ የህዝቡ አስተያየት እና ያ የምንደግፍበት አካሄድ ነበር። ግን በሂደት ይሄ ነገር አንድም የሚለካ የሚቆጠር የትግራይ ህዝብ ማግኘት የሚገባው ጥቅሞች እየመነመነ ኢንፋክት የፌደራል መንግስቱ ሞር ሊፈጽመው የሚገባ ግዴታው ሳይፈጽም የልብ ልብ እያገኘ ከዛም ባለፈ እንትን ምንድነው ብልጣብልጥ የመሆን ወደ መሆን አይነት ነገር ነው የገባው። ከዛ ደግሞ የትግራይ አመራሮች ደግሞ ከማጎንበስ አልፎ ወደ መነጠፍ የመሄድ ሙሉ ለሙሉ ፍላት የመሆን ሁሉንም ነገር የመስጠት እጅን ወደ ላይ የማንሳት ምናምን አይነት ነገር ሁኔታ ነው የተገኘው እና ከዛ አንጻር ሳየው የመጽሐፍ ምርቃቱ ኦፍኮርስ ጌታቸው ዋሬቨር ቢናገር ፖፑላር እንደሚሆን ምንም እኔ አንድ ቀንም ቅንጣት ታክል ጥርጣሬ ኖሮኝ አያውቅም። አቅሙ አለው፣ እውቀቱ አለው። ሂዝ ኦራተር የመናገር አቀላጥፎ የመናገር ችሎታ አለው በተለያዩ ቋንቋዎች። በዛ ላይ ደግሞ ብዙ ደጋፊ ተከታይ ያፈራ ሰው ነው፣ ምንም ጥያቄ ነው። በህወሓት እኮ እስከ ቅርብ ጊዜ ተለያይቶ በዚህ ደረጃ ዲስአፖይንቲንግ የሆነ ሁኔታ ከመፈጠሩ በፊት በህወሓት ከሰው ጋር ትንሽ ሊያግባባቸው የሚችል ሰው ብቸኛው በተለይ ደግሞ ከነበረው የትግል ትውልድ የሚባለው ይሄ በደርግ ጊዜ የታገለው የህወሓት ታጋይ የነበረው ከዛ ውጭም የሆነ በፍጥነት ወደ አመራር የመጣ እንደገና ደግሞ ተግባቢ ሆኖ ለሁሉም
ኢንክሉዲንግ ኢህአዴግን ህወሓትን የሚተቹ ሰዎች ጋር በቀላሉ መግባባት የሚችል ሰው ነበር የነበራቸው። ከዓለም አቀፉ ማህበረሰብ ጋር የሚያገናኛቸው እንደዚህ ፖፑላሪቲው በአንዴ ይነጥፋል የሚል እምነት የለኝም። እንዲያውም በመጽሐፍ ምረቃው እኔ ቴዲም ታዝበሃል ብዬ አስባለሁ ከመጽሐፉና ከመጽሐፉ መራቂ በላይ እኮ የጌታቸው የተወሰኑ ደቂቃ ንግግሮች ነበሩ ሞገዱን የተቆጣጠሩ። ከዛ አሁን ደግሞ ሰሞኑን ያልከው ቃለ ምልልስም እኔ የመጀመሪያው ነው ልበል ቴዲ ፖድካስቱ የመጀመሪያው ስራው ነው ልበል ወይስ ከዛ በፊት ነበረው? ስላላየው ነው ወደኋላ ተመልሼ። የመጀመሪያው ነው ይሄኛው የመጀመሪያው ነው። አንዱ ማነሳው ነጥብ እንደውም እሱ ነው። ቀጥል። ታንክ ዩ ያ እሱን ማወቅ ፈልጌ ነው ማለት እርግጠኛ ለመሆን ነው። እና ባንዴ ወደ 100,000 አካባቢ ቪወር አገኘ። ከ300 200 ምናምን ሰብስክሪፕሽንም ወደ በሺዎች የሚቆጠር በአንድ ጊዜ ነው የገባው። ስቲል ጌታቸው ምን አለ ብሎ የሚከታተል የሚሰማ የድሮ ጓዶቹን በል ሌላውም በተቃራኒውም የተሰለፈው በድጋፍም የተሰለፈው ይከታተላል። ይህ ግን ከትግራይ ህዝብ ጥቅም አንጻር ነው መታየት ያለበት ነው። ተፈናቃዮች በሚመልስ መልኩ ይሄ ውጤት ካመጣ የትግራይ ምዕራብ ትግራይ በዋናነት እና ሌሎችንም ጨምሮ በወረራ ስር ያሉ ግዛቶች ነፃ እንዲወጡ በማድረግ የትግራይ ህዝብ እሱም እንዳለው ጌታቸውም በዚህ ቃለ ምልልስም ደግሞታል። ካሁን በፊትም በተደጋጋሚ ከትግራይ ተገፍቶ ሲወጣም እነዚህ መሪዎች መልሰው የትግራይን ህዝብ ጦርነት ውስጥ እንዳይከቱ በተለይ ደግሞ ከኤርትራ ከሻዕቢያ ጋር እያይዞ የሻዕቢያ የጦር አውድማ የውጊያ እንትን እንዳይሆን ሜዳ እንዳይሆን ትግራይ የቻልኩትን አደርጋለሁ ብሎ ያን የተገፍቶ ሲወጣም ያ ነበር ያለው። እንዲሁም እነዚህ ሰዎች ተመልሰው የትግራይን ህዝብ ዋጋ ለማስከፈል እነዚህ ስልጣን ላይ እስከቀጠሉ ድረስ ራሱንም ጨምሮ መቀጠል የለብንም። በዚህ ቃለ ምልልስም ገልጾታል ይሄ ነገር በነገራችን ላይ ማይሰልፍ ኢንክሉድድ ብሎ ራሴንም ጨምሮ መቀጠል የሌለብን ሰዎች ነን አምስታችን እና እነዚህ ሰዎች አሁንም በስልጣን ተመልሰው ወደ ስልጣን የሚመጡበት የሚቀጥሉበት ሁኔታ አልፈጥርም ብሏል። ያኔም አሁንም በዚህ በትናንቱ ቃለ ምልልስም ያደገው ይመስለኛል። ዋናነት ትኩረት የሳበው ኤርትራ ትግራይ እና ትግራይ አዋሳኝ ወደ አማራ አካባቢዎች የትግል የጦርነት አውድማ ቦታ እንዲሆን እየሰራች ነው የሚል ነገር ነው ዋናው ስትረስ አድርጎ ተናገረው እና ብዙ ሰውም እንትን ያለበት እንዳልኩ ግን በእኔ እንትን ትግራይ ሊጠቅም ብለህ የምታደርጋቸው ነገሮች አንድም ጥቅሙ የሚቆጠር የሚመነዘር የሚለካ ነገር ሳይኖረው ሲቀር አንድ፣ ሁለተኛ ደግሞ እኔ ላቀርቀር ችግር የለውም እኔ ልጎዳ እኔ ክብሬን ዝቅ ላድርግ የምትለው ነገር ኮምፕሊትሊ አንተን ከፖለቲካ ጨዋታ ውጭ የሚያደርግ ነገር እንዳይሆን የሚል ስጋት ካምፓኒቱም ስለ የነበረ ነው። ነገር ግን ስቲል ጌታቸው ፖፑላር ሆኖ መቀጠሉ ግን የማይካድ እውነት ነው ማለት ፈልጋለሁ። እኔ አሁን መጨረሻ ላይ ባነሳኸው የዚህ የፖፑላር የመሆን ነገር ትንሽ ልዩነት ያለኝ ምን መሰለ፣ ልክ ነው ጌታቸው የሚለውን መስማት የሚፈልጉ ሰዎች አሉ። ያ ማለት ግን ጌታቸው መልካም ስሙን ይዞ ቀጥሏል ማለት አይደለም። ማለት ትኩረት ሁልጊዜ በጎ በሆነ ነገር የሚመጣ አይደለም። እንደምታውቀው አይደል? ጌታቸው ስመጥር ሊሆን ይችላል። ስመጥሩ ነው ወይ ነው አይደለም ባይነኝ። አሁን ጌታቸው ስመጥሩ የነበረበት ጊዜ ነበር ማለት በጀግንነት ይፋለም በነበረው ህዝብ ዘንድ እንደ ምልክት የታየበት፣ ሌሎች ደግሞ በአጠቃላይ ለሰብአዊነት በቆሙና ፍትህ በሚወዱ ፍትህን በሚያፈቅሩ ሰዎች ዘንድ አንድ ህብረተሰብ አለ ኃጢአቱ መቀጣት የለበትም፣ ጦርነት መካሄድ የለበትም። ጦርነት የሚካሄድም ከሆነ በህግ መሰረት እና በህግ መሰረት ብቻ መሄድ አለበት። በምንም ሁኔታ በማናቸውም ህብረተሰብ ላይ ሲጅ መደረጉ በምንም ምድራዊ ምክንያት ጀስቲፋይ ሊደረግ አይችልም በሚሉ ዘንድ ሁሉ ስመጥሩ የነበረበት ጊዜ ነበር። ጌታቸው አሁን ስመጥሩ አይደለም። ስመጥር ግን ነው ማለት ስመጥር የሚለው የሚያሳየው ስምህ የተጠራ መሆኑን ብቻ ነው። ፖዚቲቭ ነው ኔጌቲቭ የሚለውን አያሳይ። ስመጥሩነት ግን ያለህ ነገር ጥሩ ነው ወይ በመልካም ነው ወይ የተነሳኸው የሚለው ሰው አሁን ጌታቸው ስመጥሩ ነበር። ስመጥር አብሮም እንደዚሁ ነበር በሌሎች ዘንድ ጥሩ አመለካከት በሌላቸውም ዘንድ ስሙ የሚነሳ ሰው ነበር። አሁን ግን ያ መልካም ስሙ አለው የሚባል እኔ አይመስለኝም። ያ አሁን እውነት ነው ጌታቸው የሚለው ነገር ትኩረት የሚስብ ነገር ነው፣ ግን ኢትስ ፎር ሮንግ ሪዝን። አሁን ላይ ቅድም በትክክል ያስተሳሰርከው ከህዝብ ጥቅም አንጻር ግን ይሄ ምን ማለት ነው የሚለው መታሰብ አለበት። አንድ ነጥብ እሱ ነው። ትኩረት መሳቡ የግድ
በጎ ነገር ሁሉ ላይሆን ይችላል። እዚህ ብዙ ምሳሌዎች ልንጠቅስ እንችላለን፣ ከፍተኛ ትኩረት የሚስቡ ግን በጎ ያልሆኑ ምልክቶች ፊገርስ እናውቃለን። እሱ አንዱ ነው። ሁለተኛ በጣም የሚገርመኝ እኔ በኢትዮጵያ የተቃውሞ ፖለቲካ ውስጥ በሁሉም ጎራ ላይ አለ የምትለው ነገር ምን መሰለ? ተቃዋሚዎችህ ወይም ጠላቶችህ እንዲበይኑህ ወይም እነሱ ያሉትን የመሆን የሚያስገርም በሽታ አለ። ስለ የሆነ ሰው የሆነ ነገር ብሎ ይተቻል አይደለም፣ አለመሆንህን ለማሳየት በምታደርገው ጥረት የተባልከውን ሆነህ ቁጭ የምትልበት አስገራሚ ነገር አለ። ጠላት ያልካቸው ወይ ተቃዋሚዎችህ እንዲበይኑ፣ ለምሳሌ ህወሓትን ለመቃወም ብለህ ብልጽግና መሆን ወይም ብልጽግና እንቃወማለሁ ብለህ ህወሓት መሆን የዛ በሽታ አካል ነው ብዬ ነው የማስበው። መስመር ላይ ቆመ፣ መርህ ላይ ቆመ ነገርን በትክክለኛ አቅጣጫና በፕሮፖርሽን ማድረግ አለመቻል በኢትዮጵያ ፖለቲካ ውስጥ በጣም ስር የሰደደ በሽታ ነው። አሁን ጌታቸው አሁን የማረገውን ነገር እኔ የማረገው የትግራይ ህዝብን ከጦርነት ለማዳን ነው ብሎ ከዋናው የትግራይ ህዝብ ስጋት ጎን ተሰልፎ የዛ ካቢኔ አባል ሆኖ የትግራይ ህዝብ ስጋት በመሆን ነው እንደ የትግራይ ህዝብ ስጋት የሚቀንሰው ማለት አንዱ እኮ በእኔ አስተያየት ልንከራከር እንችላለን። አይ ቲንክ ሰዎች መጥተው አይ ቲንክ ከአንተ ጋር እንኳን በዚህ ጉዳይ የምንስማማ ይመስለኛል። የትግራይ ህዝብ ማለት ችግሮች በቁጥር አንድ ይቀመጡ ምናምን ብንል ኢኔብል እያደረገ ያለው ማን ነው? አሁን የትግራይ ህዝብ ተጋላጭ እንዲሆን እያደረገ ያለው ማን ነው ብንል ተጋላጭ የትግራይን ህዝብ ለጥቃት በማጋለጥ ረገድ ህወሓት ወደር የሌለው ሚና ነው እየተጫወተ ያለው እየተጫወተም የነበረው። ነገር ግን የትግራይ ህዝብ ስጋቶች ደግሞ ይቀመጡ። ኦኬ ተጋላጭ ያደረገው ህወሓት ከተጋላጭነቱ ዞር አድርገን ስናስበው ደግሞ ከትግራይ ህዝብ ኤግዚስተንሻል ትሬትስ መካከል ይጠቀስ ቢባል ብልጽግና አንዱ ነው እና ጌታቸው የሚገርምህ በዚህ ቃለ ምልልስ ውስጥ ጄኖሳይድ የሚለውን ቃል መጥራት አልቻለም። ምክንያቱም አሁን ከዚህ በፊት እሱ እንዳለው ሚናውንም ሜኑንም የሚወስንለት አሁን አብይ ስለሆነ ያችን ቃል መጠቀም አይችልም። አሁን አይገርምም? ጄኖሳይድ መሆኑን መጥራት በማትችልበት ስፍራ ሆነ የትግራይ ህዝብን ደህንነት እንዴት መረጋገጥ ትችላለህ? ዘር ፍጅት በሚፈጽም አካል በትግራይ ህዝብ ላይ የዘር ፍጅት በመፈጸም ኢንቴንቱን ያሳየ በተጨባጭ እና ደግሞ ከዚህ በኋላም እፈጽማለሁ ብሎ ቃል የገባ በተደጋጋሚ አብይ አህመድ ተናግሯል። አልነገርከንም እንዳትሉ በኋላ ጣጣ ይመጣል፣ ከዚህ በፊት ከሆነው የከፋ ነው የሚሆነው ብሎ ጄኖሳይዳል ኢንተንቱን በተደጋጋሚ የተናገረ እንደ ከዚህ ቀደም ተራራ ምናምን በመያዝ አይደለም በማጥፋት ቴክኖሎጂያችን አድገናል፣ ልቀናል፣ ረቀናል እያለ በፓርላማ በሚናገር ሰው ስር ሆነ ለትግራይ ህዝብ ቆረቆራለሁ ብትለኝ what the hell are you talking about ነው ማለት ለትግራይ ህዝብ ህልውና ስጋት በሆነ አካል ስር አድረህ እንዴት የትግራይን ህዝብ ህልውና ማረጋገጥ ትችላለህ? በጣም እኮ ተጣራሽና ተደባዳቢ ነገር እኮ ነው፣ ተጠፋፊ ነገር እኮ ነው። ግን ቅድም ወዳልኩት ነጥብ ልመለስና ይሄ ተቃዋሚዎችህ እንዲበይኑህ መፍቀድ ማለት ምን መሰለህ? በጌታቸው ላይ በህወሓት በኩል ይቀርብ የነበረው በወቅቱ በእኔ እምነት አሁንም እውነት ያልነበረ ክስ ምንድን ነበረ? ጌታቸው በልጽጓል የሚል ነበር። ህወሓት ያንን ማለቱ ስህተት መሆኑንና እያረክ ያለኸው በብልጽግና ስር ማደር ሳይሆን ለትግራይ ህዝብ ኢንትረስት ሲባል የፕሪቶሪያ ስምምነት ባስቀመጠው ማዕቀፍ መሰረት እየተንቀሳቀስኩ ነው የሚል ክርክር ስትከራከር ቆይተህ በኋላ ላይ ኤግዛክትሊ ተቺዎችህ ያሉህን ሆነህ እንዴት ትገኛለህ? የብልጽግና ማውዝፒስ ሆነህ እንዴት ትገኛለህ ነው የማይመለስልኝ ጥያቄ። ይሄ ነው። አንዴ እንደው ነገር ካነሳው አይቀር የኖረ በኢትዮጵያ ውስጥ የሚታወቅ አንድ ጨዋታ አለ፣ የአለቃ ገብረሃና ጨዋታ እና እንደው ነገሩን በደንብ ኢንካፕሱሌት ያደርገዋል ብዬ ስላሰብኩ ነውና አሚን አለቃ ገብረሃና በመንገድ እየተጓዙ አንድ ሰው አህዮቹን እየነዳ ያገኙታል እና ሰላምታ ያቀርቡለታል። እንዴት አደራችሁ፣ እንዴት ነው እንደምናችሁ ምናምን ብለው እሱም የሞቀ ሰላምታ ይመልሳል ለገብረሃና ማለት ነው። እና በኋላ አልፏቸው ሄዶ ወዳጆቹን ካገኘ በኋላ አለቃን እኮ አገኘኋቸው ይላል። ምን አሉ? መቼስ የሳቸው ነገር አንድ ነገር ሳይናገሩ አያልፉ ይላል። አረ ምንም አላሉኝም፣ በትህትና ነው ሰላም ያሉኝ። አረ ግድ የለህም ያሉህን ንገረን፣ ምንድን ያሉህ ሲሉት፣ አይ እንደምን አደራችሁ ብለውን ያለፉት አሉ። ከማን ጋር ነበርክ? አረ ማንም አልነበረም፣ ከአህያዎቼ ጋር ነው የነበርኩት። ታዲያ አህያ ብለው ይሄለ እንዴ ይሉታል። በኋላ ይሄድና
ጓሮ ተቀምጠው ያገኛቸዋልና አንተ ነህ እኔን አህያ ብለህ የምትሰድበኝ ብሎ በእርግጫ ሲላቸው እኔም አህያ ነበር ያልኩህ፣ አህያ መሆንን አረጋገጥክ። በመራገጡ እሳቸው ቀድመው ያሉትን ነው የሆነው ልልህ ነው። ያኔ አልነበረም፣ ምንም ችግር አልነበረበትም እኮ አይደለሁም እሳቸው ስላሉ ምን እኔ አህያ ሆናለሁ ወይ ብሎ ሊያልፈው ይችል ነበር። በብስጭት ግን በሚያስገርም ሁኔታ እሳቸው መጀመሪያ ያሉትን ነው ሆኖ የሚገኙ። በኢትዮጵያ ውስጥ እነንትና ስር እኮ የተጠጋሁት እነንትና ስለገፉኝ ነው፣ እነንትና ስር እኮ የገባሁት እነንትና ስለገፉኝ ነው የሚል ተቃዋሚዎችህ ወይም ጠላቶችህ ፍጹም በሆነ ደረጃ እንዲበይኑ የመፍቀድ የሚያስገርም ነገር። ጌታቸው የዛ ሰለባ ነው ብዬ ነው ማስበው። ህወሓትን ለመቃወም ሲል ህወሓት ያለውን እየሆነ ነው። ከዛ ቅድም ያልኩህ ደግሞ ተጣራሽነት አለ። ቅድም ያልኩህ ይሄ የትግራይ ህዝብ ከትግራይ ህዝብ ቁንጮ ስጋቶች መካከል አንዱ ስር እየሆንክ የትግራይ ህዝብን ውስጥ ዋስትና አረጋግጣለሁ የሚለው ተጠፋፊ የሆነ ሀሳብ ደግሞ ሌላው አብሮ የሚነሳ ነገር ነው። ግን ይህንን ስንል ሁሌ እንደ ካቢያት ማንሳት ያለብን ነገር አለ። ሳንሰለች ማንሳት ያለብን ነገር ምንድን ነው? የጌታቸው ጥፋት እነ ሞንጆሪኖን በምንም መልኩ ትክክል አያደርጋቸውም። የእነሱን እውነት አይገልጥም። የሌላቸውን እውነት መግለጥ ስለማይችል እነሱ ትክክል መሆናቸውን አያሳይም። ኢንፋክት የእነሱ መዘዝ አይተውትም እንጂ ይሄ የተደረገ ያለው አይተውትንም። በቃ አጠናክረው ነው እየቀጠሉ ያሉት። እናነሳዋለን በኋላ። እንደውም አንዱ የምናወራው ነገር እኮ እሱን ነው። እነሱን በአንዲት ግራም ትክክል አያደርጋቸውም። ይሄ በተደጋጋሚ መጠቀስ ያለበት ነገር ነው። ተለይቶ ነው መታየት። ቅድም ያልኩ አሁን ለምሳሌ ጌታቸውን መተቸት ሞንጆሪኖ ልክ ናት ማለት አይደለም። ማለት ሞንጆሪኖ በላት ይሄ ገብረ አዴት ምናምን የሚባሉት እዛ የተሰባሰቡትን ደናቁርት ትክክል ነበሩ ወይ ክሊር ሳይትድ ነበሩ ወይ የገባቸው ነበሩ የሚያስብል አይደለም። ኢንፋክት የውድመታቸው የመዘዛቸው የድንቁርናቸው መገለጫ ነው ጌታቸው ጭምር። በትግራይ የፈጠሩት ቶክሲክና አደገ በጣም መርዛማ የፖለቲካ ሁናቴ አንድ መገለጫ ነው እንጂ ጌታቸውን የመሰለ አይከን የነበረ ሰው በዚህ ደረጃ ተከርክሞና አንሶ ልናየው አይገባም ነበር። ራሱ በሚገባ ፌር ሼር ኦፍ ሪስፖንሲቢሊቲ መውሰዱ እንደተጠበቀ ሆኖ አሁን ላለው በትግራይ ውስጥ ለምናያቸው ፖለቲካል ፎልት ላይንስ ግን በጣም ከትልልቅና ከዋናዎቹ ተጠያቂዎች የትግራይ ፖለቲካዊ አንድነትና ዩኒቲ ኦፍ ፐርፐስ እንዲፈርስ ካደረጉት አስተዋጽኦ ላይ አንዲት ግራም መቀነስ የለበትም። ይሄ የሚባለው እውነት ስለሆነ ነው እንጂ ልክ እንደ ሱቅ ሚዛን ወንጀል ለማከፋፈል አይደለም። በነገራችን እውነት ስለሆነ ነው። ስለሚሳትም በተደጋጋሚ መገለጽ ያለበት ነገር ነው። ይሄ መያዝ ያለበት ነገር ነው። አሁን ከዚህ ጋር ተሳስሮ ሌላው መነሳት ያለበት ነገር ምን መሰለህ? ጌታቸው ከጥቂት ዓመታት በፊት የብልጽግና ተሳዳጅ፣ ቅድም እንደጠቀስኩት የትግራይ ህዝብና የማናቸውም ህዝብ መጨፍጨፍ መፈጀት የለበትም፣ በማንኛውም ህዝብ ላይ የህልውና ስጋት መደቀን የለበትም ያሉ ሁሉ አይከን ነበር፣ ጀግና ነበር። የብልጽግና ተሳዳጅ ነበር። የቀደም የጠቀስናቸው የህብረተሰብ ክፍሎች ደግሞ አይከን ነበር። አሁን ደግሞ ጌታቸው የእውነት ፊውጂቲቭ ነው፣ ግን ደግሞ የብልጽግና ንብረት ነው። ፍሬም ሊያደርግ የሚሞክርበትን መንገድ ብትመለከት መጀመሪያ ጦርነቱ የተነሳበትን መንገድ በብዙ አጋጣሚዎች ጦርነቱ መቅረት ይችል የነበረ አልነበረም ብሎ የተናገረ ሰው ነው። አሁን እንዴት አድርጎ ፍሬም ሊያደርገው ሲሞክር ነበር መሰለ? የአብይን ጠቅላይ ሚኒስትርነት ትግራይ ያሉት ልሂቃን በኢጎ ምክንያት ስላልተቀበሉት የተነሳ ጦርነት አስመስሎ ፍሬም ሊያደርገው ሲሞክር ታያለህ። አይ ሙልጌታ ተስፋዬ የሚባል ባለቀን የሚለው ነገር አለ። አንዴ ሰብዕናህን ከሸጥኩት ነገራችን ላይ መመለሻ የለውም ይላል። በሰብዕና ውስጥ መጥኖ መሸጥ የሚባል ነገር የለም። አየህ አብይ አህመድ በባህሪው 99.999% ሰብሚሽን አይቀበልም። በነገራችን ላይ 100% ሰብሚት አድርገህም አትከበርም አብይ አህመድ ዘንድ። ባለፈው አንስቼዋለሁ። የመንገደኞችና የምርኮኞች ጨዋታ አንስቼ ነበረ በዝግጅቱ ላይ። አሁን በቃ አብይ ማንኛውንም ነገር ደሰክሬት ስለሚያደርግ ጌታቸው እኮ ሲታገለው ይታያል፣ ሲያጥወለውለው ይታያል። አሁን የባህር በር ኢሹን አንስቶ አክሰስ ቱ ዘ ሲ እና ኦነርሺፕ ኦፍ ሪል ስቴት መለያየት አለበት ሲል ኢቭን የዚህ ቀደም ሲል የጠቀስኩትን ፍሬሚንግ ራሱ ስታየው ሊቀጥልበት ሲቸገር ጌታቸው ከውስጥ
የምር ማለት ሪል የምለው ጌታቸው ከውስጥ ሲተናነቀው ይሰማኛል ነው እኮ የምልህ። በቃ ሲቸገር ያለው እና ጌታቸው ስቃይ ውስጥ እንዳለ እገምታለሁ። ግን ፖለቲካል ፐርሶናሊቲውን ግን እኔ በአደባባይ ራሱ አሰናብቶታል ወይ አጥፍቶታል ብዬ ስለማምን ከዚህ በኋላ ኤክስፔክት የማደርገው ነገር በመሬት ላይ ሊፈጠር በሚችለው ዳሜጅ ምክንያት ምናልባት ለተከታታዮቻችን ግልጽ መሆን ስላለበት አነሳዋለሁ እንጂ በእኔ በኩል በቃ መገረሜን አቁም ያለው ልፈልጌ ነው። ሰው አሁን ይሄንን ሁሉ ስል አሁንም እንደ ካቪያት መግባት ያለበት እሱም አንስቶታል በቃለ ምልልሱ ቱ ቢ ፌር በዛ ወቅት የትግራይ ህዝብ ትግል መደረጉን በጣም ትክክል ነው ይላል። በትግራይ ህዝብ እና በትግራይ ሰራዊት ዘንድ የታየው ጀግንነት ምን ያህል እጹብና ትልቅ እንደነበር አንስቷል። አብሮ ደግሞ የፖለቲካል ሊደርሺፑን ቅድም የጠቀስ ነው ራሱንም ጨምሮ ምን ያክል ህዝቡን ፌል እንዳደረጉትም ጠቅሷል። ያንን በጊዜው የነበረውን አስተዋጽኦ ማንም አይወስድበትም። ራሱ ጌታቸው እንኳን ቢክዳው ሊወሰድ የሚችል አይደለም። በነገራችን ላይ ተሳስቼ ነበረ በዛ ትግል ውስጥ መሳተፌ ቢል እንኳን ሊቀይረው የሚችለው ነገር አይደለም። እና ግን የሚያስገርመው አሁን ጌታቸው የሚናገራቸው ነገሮች ሆነ ጌታቸው የሚያደርጋቸው ነገሮች ዋና ጠላት አሁን የትላንትናው ጌታቸው ነው። ምክንያቱም በጣም አርቲኩሌት በሆነ መንገድ አሁን ከሚላቸው በተቃራኒ ያላቸው ነገሮች አሉ ኦን ዘ ሬከርድ። ግን ዋናው ነገር መሰለ ቅድም ያነሳሃት ነገር ናት። ለምንድን ነው ይሄ ቃለ ምልልስ አሁን የተካሄደው የሚለው ነው። በእኔ በኩል ይሄ ውይይት ዛሬ መደረጉ ወርዝ ያደርጋል ብዬ እንዳስብ ያደረገኝ ነጥብ አሁን ቀጥሎ ማነሳው ነጥብ ነው። እሱ ምንድን ነው? እኔ ጌታቸው ሼር እንዳደረገው ያንን ሊንክ ስገባ ያ ቻናል 41 ሰብስክራይበር ነበረው። ይህንን ያዝልኝ 41 ሰብስክራይበር ነበረው። እኔ ቅድም በመቶዎች አድርጌው ነበርና 41 በትክክል ነው ያየሁት። በቃ እኔ ልክ ሼር እንዳደረገው በ2 ደቂቃ ውስጥ ነው ያየሁት። ገብቼ ሳየው 41 ሰብስክራይበር ነበረው። አንድ ሁለተኛ ርዕሱን ተመልከት። ምንድን ነው የሚለው? ግሎባል ፓወር ሺፍትስ ነው የሚለው። ቃለ ምልልሱ የተካሄደው ዱባይ ነው ማለት ኦር መካከለኛው ምስራቅ ነው ልበል፣ ራሱም እንደዛ ስለሚል ጋዜጠኛው እንደዛ ስለሚል። ከዛ የተካሄዱትን ቃለ ምልልሶች የቀረቡትን ጥያቄዎች ብታያቸው በጣም 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 ሊዲንግ ኩዌስችንስ ናቸው። የፕሮፓጋንዳ ስራ መሆኑን ታውቃለህ። እንኳን ውጭ ያለ አክሰስ ያለው ጋዜጠኛ በኢትዮጵያ ውስጥ ያሉ ጋዜጠኞች ጌታቸውን ቢያገኙት፣ በአብይ አህመድ ቁጥጥር ስር ባለ ግዛት ውስጥ ያሉ ጋዜጠኞች ጌታቸውን ቢያገኙት ከዛ ሰውዬ የተሻለ ጥያቄ እንደሚጠይቁት እርግጠኛ ነኝ። ከዛ ምን ይላል አብሮ እዛ ላይ እነዚህን ፋክቶች ስለምመለስባቸው ነው፣ አገናኝቼ ስለማነሳቸው ነው። አብሮ ምን ይላል? ለመካከለኛ ምስራቅ ኦዲየንስ ሲባል እስቲ በደንብ እና ለዓለም አቀፉ ህብረተሰብ ሲባል እነዚህን ጉዳዮች አብራራ ምናምን ይለዋል። የዛ ቃለ ምልልስ ትኩረት ማን እንደሆነ ይነግራል። አሁን ያ አዲስ ቻናል ነው፣ የመጀመሪያ ኤፒሶድ ነው። ግሎባል ፓወር ሽፍትስ ነው የሚለው በጌታቸው ረዳ። ግሎባል ፓወር ሽፍትስ የሚል ቻናል በጌታቸው ረዳ ሊጀምር የሚችልበት ምክንያት ማለት በጣም ሩቅ ነው አይደለም? መካከለኛ ምስራቅ የተዋቀረ ገና መጀመሩ የሆነ እና በተለያዩ ግሎባል ፓወር ሽፍትስ ብሎ የጀመረ ልጁም ግማሽ ኢትዮጵያዊ ነኝ ብሏል። እንትን ይኸውልህ ተመልከት። አሁን አበሻ ነው በትውልድ ከዛ አካባቢ ነኝ ብሎ ነው የሚጀምረው። አሁን ይሄ ሁሉን የሚነግረኝ ምንድን ነው ካልክ ስፔኩሌት ነው የማደርገው። አሁን የተጨበጠ ማስረጃ ኖሮኝ አይደለም እየተናገርኩ ያለሁት። ግን ብልጽግና ጦርነት ሲጀምር የውጭ ግንኙነትና ዲፕሎማሲ የሚዲያ ጉዳይ ጦርነቱን ለማሻሻጥ የሚዲያ ካቨሬጅ እንደሚያስፈልገው አውቋል። ስለዚህ አንድ ግሎባል ፓወር ሽፍትስ የተሰኘ ቻናል ወይ በራሱ ገንዘብ ወይ በዩኤኢ ድጋፍ አስጀምሯል የሚል ግምት ነው ያለኝ እኔ። ስለዚህ ለዛ ናሬቲቭ ጌታቸው ረዳ የመጀመሪያ እንግዳ ተደርጓል የሚል ግምት አለኝ። ይሄ ነው ምናልባት ጌታቸው ረዳ አዲስ የስራ ምድብ ተቀብሏል ወይ አዲስ ተልእኮ ተቀብሏል ወይ እንድል የሚያረገኝ አንዱ ይሄ ነው። የተካሄደበት ቦታ የቃለ ምልልሱ ቀስት ወይም ያተኮረበት የትኩረት ቀስቱ ምንድን ነው ካልክ ዓለም አቀፉ ማህበረሰብና የመካከለኛ ምስራቅ ኦዲየንስ ነው። የተወራው ስለ ባህር በር እና ስለ ትግራይ፣ ስለ ህወሀት፣ ስለመሳሰሉ ነገሮች ነው። አሁን ተመልከት፣ ህወሀት ተነስቷል፣ እዛ ላይ የህዳሴው ግድብ ተነስቷል፣ የአክሰስ ቱ ዘ ሲ ጉዳይ፣ የባህር በር ጉዳይ ተነስቷል። ሶስቱም
በህዳሴው ግድብ አኳያ ያው ብልጽግና ያው ዋናው የግብፅ አገልጋይ ራሱ ሆኖ ሳለ በኦፊሻል ስቶሪ ደረጃ ግብፅ ችግር እየፈጠረችብኝ ነው፣ ተቃዋሚዎችን እየደገፈችብኝ ነው ምናምን ይላል። ከዛ የህወሀት ጉዳይ አለ። ብልጽግና ትግራይ ላይ ጦርነት መክፈት ስለሚፈልግ ህወሀትን በተመለከተ አስቀድሞ በዓለም አቀፉ ህብረተሰብ አሁናዊ ስለሆነ የህወሀት አቋም መያዝ የሚፈለግ አቋም አለ፣ ማስያዝ የሚፈለግ አቋም አለ። ከዛ የባህር በር ጉዳይ ደግሞ ካየኸው አሁንም ብልጽግና ለመዋጋት በቅጥረኝነት ያነሳው አጀንዳ እና በዓለም አቀፉ ህብረተሰብ ዘንድ ሊያስይዝበት የሚፈልገው የጦርነት አጀንዳ ነው። ሶስቱም ነገሮች ብልጽግና ሊዋጋባቸው የሚፈልጋቸው and therefore ናሬቲቭ ሴት ሊያደርግባቸው የሚፈልጋቸው ነገሮች ናቸው። ስለዚህ የሚሸት ነገር አለ እዚህ ጋር አይደለም የሆነ እዚህ ጋር ኢንተርጀክት ላድርግና ቴዲ ሌትስ ኖት ፎርጌት ጌታቸው የአብይ አማካሪ ነው የአፍሪካ ምስራቅ አፍሪካ የምትለው ያው ግምት ላይ ተመስርቶ መሆኑ እንደተጠበቀ ሆኖ ነገር ግን ያ የመሆን እድሉ ደግሞ ብዙ ከስርዓቱ የራቀ ሰው እንትን አድርጋ አይደለም እየተጠቀምክ ያለው ሰው ስራውን ሁሉ ልፈልግ ነው። ፕሮባብሊ እንደዚህ አይነት ስራዎችን እንዲሰራ ነው የሚጠበቀው። የምስራቅ አፍሪካ አማካሪ ሲባል አንድ ሰው ኤርትራን የሚመለከት ህዳሴ ግድብ የሚመለከት ቀይ ባህርን የሚመለከት ጉዳዮች ህወሓትን የሚመለከት ጉዳዮች ማንሳቱ አይቀርም። እንዲያውም አስታውሳለሁ የምስራቅ አፍሪካ ጉዳዮች አማካሪ የሚባል ኦፊስ እኮ አዲስ ነው አልኩኝ። ፈጠራ ነው ሁላ እንደዛ የሚባል አማካሪ የለም። በጠቅላይ ሚኒስቴር ዙሪያ የሚኖሩ አማካሪዎች እንደምታውቀው ነው የተለመዱ የፖሊሲ የኢኮኖሚ አማካሪ የህግ አማካሪ ምናምን የደህንነት አማካሪ ይኖራል። ሪጅን ለይቶ ግን እንደዛ ከተጀመረ የውጭ ጉዳይ ሚኒስቴር ውስጥ ያሉ ዴስኮች ሊመስል ነው ጠቅላይ ሚኒስቴር ኦፊስ ማለት ነው። በውጭ ጉዳይ ሚኒስቴር እንደምታውቀው የሚድል ኢስት ዴስክ አለ፣ የካናዳ የምናምን የኤዥያ የምናምን ተብሎ የሚደረግ ነገር አለ በውጭ ጉዳይ። ይህ ግን በጠቅላይ ሚኒስቴሩ ጽህፈት ቤት ውስጥ ሆኖ የምስራቅ አፍሪካ አማካሪ ሲባል እኔ መሰለኝ የህወሓትና የሻዕቢያ ጉዳዮች አማካሪ በሚል ቢስተካከል